ተናስልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናው የምናሰማችሁን የሀብታሙ አሰፋና ታምሩ ገናን ባለንበት አቆጣጠር የዛሬ የካቲት 12 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት እንኳን ለየካቲት 12 ቀን ሰማዕታት 89ኛ ዓመት መታሰቢያ ደረሳችሁ ማለት በጣሊያን የተጨፈጨፉ ወገኖቻችን መታሰቢያ ዕለትን በተመለከተ ክብር ለሰማዕታቱ ስንል እንመኛለን። ከዕለቱ ዜና በፊት አርዕስተ ዜናውን እናስቀድማለን። የተቀናጀ የፋኖ ወታደራዊ ጥቃትና የምህረት አዋጁ፣ የትግራይ ጉዞ ክልከላ፣ የፋኖ አመራር ጥሪ፣ የለንደኑ ቁጣ፣ የሃይማኖት አባቶችና አሜሪካ፣ ኢሚግሬሽንና አዲሱ መመሪያ፣ የድሮን ጥቃቱ፣ የፕሬዝዳንቱ ልጅ መታሰር የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እነሆ። በቅርብ ርቀት ሳንቃ ከተማ ዙሪያ ጠላት ላይ የተወሰደ ወታደራዊ እርምጃ ተከትሎ ድል መቀዳጀቱን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ የካቲት 12 ቀን 2018 ዓ.ም ከወልዲያ በቅርብ ርቀት ሳንቃ ከተማ ዙሪያ በርካታ የጠላት ሰራዊት አሳምነው ክፍለ ጦር 4ኛ ሻለቃ በመደምሰስ ድል መቀዳጀቱን አስታውቋል። ምኒልክ ዕዝ አሳምነው ክፍለ ጦር 4ኛ ሻለቃ ወልዲያ ከተማ ዙሪያ ከገዶ በር እስከ ሳንቃ መግቢያ አመራር እናሳልፋለን በማለት በተንቀሳቀሱ በርካታ የፋሽስቱ ብልጽግና አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ላይ ሙሉ ለሙሉ የማጥቃት እርምጃ በመውሰድ ልዩ ስሙ ዘንዶ ጅራት የተባለ ቦታ ላይ በርካታ የጠላት ኃይል በመደምሰስ ታላቅ ጀብዱ መፈጸሙን አስታውቋል። በዚህ ተጋድሎ ያሳምነው ልጆችን ክንድ መቋቋም ያቃተው ጠላት በርካታ ቁጥር ያለው ሙትና ቁስለኛ ሳያነሳ ቦታውን አስረክቦ የቀረ ኃይሉን ይዞ ወደ ወልዲያ ከተማ ለመፈርጠጥ መገደዱን ያስታወቀው መረጃ የፋሽስቱ ብልጽግና ሰራዊት ባለፈው እዚሁ ሳንቃ ከተማ መግቢያ ዘንዶ ጅራት የተባለ ቦታ ላይ ተደጋጋሚ ጊዜ ተደምሶ ዙ 23 ጭምር እንደተማረከ ምኒልክ ዕዝ ባወጣው በዚሁ መረጃ አስታውቋል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ንቅናቄ የተላለፈውን የምህረት አዋጅ ተከትሎ በየደረጃ የሚገኙ በርካታ ያገዛዙ ሰራዊትና ካድሬዎች ፋኖን መቀላቀላቸውን ከተለያዩ ቀጠናዎች የወጣ ያለው መረጃ ይገልጻል። የምህረት አዋጁን በመጠቀም የካቲት 10ና 11 ቀን 2018 ዓ.ም ለተከታታይ 2 ቀናት 10 የብልጽግና መከላከያ ሰራዊት አባላት የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር አካል የሆነውን ማረጉ ተማረ ክፍለ ጦርን መቀላቀላቸውን አስታውቋል። ይህ በእንዲህ እንዳለ በስማዳ ተማርከው የነበረው ያገዛዙ ስልጣን አስጠባቂ ሚሊሻ ፖሊስ እና አድማ ብተና አባላት አመራሮች ጭምር ፋኖ የሰጠውን የተሃድሶ ስልጠና ተሰጥቷቸው የበደሉትን የአማራ ሕዝብ ለመካስ ሁለተኛ ከጠላት ጋር ተሰልፈው ቢገኙ ለፈጸሙት ክደት ተገቢውን ቅጣት ለማግኘት በአደባባይ ቃል ገብተው የምህረት አዋጁ ተጠቃሚ መሆናቸውን ለማወቅ ተችሏል። በዚህም በአደባባይ ቃል ገብተዋል። ጎን ተሰልፌ የሥርዓቱን ተልዕኮ ስፈጽምና ሳስፈጽም መቆየቴ ይታወቃል። አሁን በ06 2018 እንደገና አሁን በ01 06 2018 ዓመተ ምህረት በስማዳ ወረዳ በተካሄደ ውጊያ በጀነራል ኃይሌ ዘውባንተ ክፍለ ጦር በቁጥጥር ስር ውዬ እጅ ሰጥቼ የምህረት አዋጁን ስቀበል ቀጣይ የዕድሜ ዘመኔን ስኖር የአማራን ሕዝብ ስጨፈጭፍም ሆነ ሳስጨፈጭፍ ስጨቁንም ሆነ ሳስጨቁን ብገኝ በግፍ የተጨፈጨፉት ወገኖቻችን ደምና አጥንት ይፍረድብኝ። ይህ በእንዲህ እንዳለ በዚሁ ቀጠና ደቡብ ወሎ ዞን አብልኮ ወረዳ የሚገኙ የብልጽግና ስልጣን አስጠባቂ ሰራዊት አባላት የነበሩ 3 የአድማ ብተና አባላት በተዛባ መንገድ ከተረኛው ስርዓት ጋር ተሰልፈው የነበሩ የምህረት አዋጁን ጥሪ ተቀብለው ዛሬ የካቲት 12 ቀን 2018 አፋብን ምኒልክ ዕዝ ልጅ ኢያሱ ኮር የጎፍ ክፍለ ጦርን መቀላቀላቸውም ተገልጿል። በሌላ ቀጠና የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ በበኩሉ የአርሶ አደሩ መሬት ለእርሻና ለመኖሪያ ቤት ለመቀራመት አሰፍስፎ በመጣው ምህረት አዋጅ ባልተቀበለ ባንዳ ሚሊሻ ላይ ጥቃት መሰንዘሩን አስታውቋል። ዛሬ የካቲት 12 ቀን 2018 ከምዕራብ ጎጃም ቡሬ ከተማ በቅርብ ርቀት የምትገኘ ውድንጊ ቀበሌ ንጉስታ ጎጥ የሚገኘውን የአርሶ አደር መሬት ለአብይ አህመድ አገዛዝ ስልጣን አስጠባቂ ሚሊሻ ለቤት መስሪያና ለእርሻ ቦታ ለመከፋፈል የመጣውን
ባንድ ኃይል የቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር አካል የሆነችው 5ኛ ሻለቃ በመክበብ በጠላት ተላላኪ ኃይል ላይ ከፍተኛ ጉዳት ማድረሱን አስታውቋል። በዚህ ጥቃት ጠላት ጥምር ኃይል የሚለው የሚሊሻና የፖሊስ ስብስብ ሙትና ቁስለኛ ሲሆን ከጥቃት የተረፈው ኃይል እግሬ አውጪኝ በማለት ወደ ቡሬ ከተማ ለመፈርጠጥ መገደዱን ቴዎድሮስ ዕዝ 109ኛ ኮር ህዝብ ግንኙነት መምሪያ ዛሬ የካቲት 12 ቀን 2018 ባወጣው በዚሁ መረጃ ገልጿል። በኢትዮጵያ የሚገኘው የፈረንሳዩ የዜና አገልግሎት በእንግሊዝኛው ምህጻረ ቃል ኤኤፍፒም ጋዜጠኛ በዛሬው ዕለት ወደ ትግራይ ክልል ያደርገው የነበረው ጉዞ መከልከሉን አስታወቀ። የዜና ወኪሉ እንደገለጸው በአዲስ አበባ መቀመጫውን ያደረገው እና ህጋዊ ፈቃድ ያለው የኤኤፍፒ የዜና አገልግሎት ዘጋቢ ወደ ትግራይ ክልል ሽሬ ከተማ ለመብረር ሲሞክር ከኢትዮጵያ የውጭ ጉዳይ ሚኒስቴር ፈቃድ የለህም በሚል ምክንያት ከአየር መንገድ እንዲመለስም ተደርጓልን ብሏል። በማከልም የአዲስ አበባ አውሮፕላን ማረፊያ የደህንነት ሰራተኛ ምንም አይነት ማስረጃም ሳያቀርብ ይህ ዛሬ ወይም ትላንትም ስራ ላይ የዋለ አዲስ መመሪያ ነው ማለቱንም የዜና አገልግሎቱም አክሏል። የፈረንሳይ ዜና አገልግሎት ኢትዮጵያም ተቃዋሚ ድምጾችን በማፈን በመብት ተሟጋች ዘንድ በተደጋጋሚ የምትወቀስ መሆኗን በመግለጽ ባለፉት ጥቂት ወራትም በርካታም ጋዜጠኞች ለእስራት መዳረጋቸውን አሊያም የሥራ ፈቃዳቸውን እንዲሰረዝም ተደርጓልን ብሏል። ባለፈው ሳምንት ኢትዮጵያም ለሱዳን ፈጥኖ ደራሽ ኃይሎች በእንግሊዝኛው ምህጻረ ቃል ራፒድ ሰፖርት ፍሮንት ወይም አርኤስኤፍ ገንብታለች ሲል ሮይተርስ የዜና አገልግሎት የዘገበውን ዘገባ ማውጣቱን ተከትሎ የሶስት የሮይተርስ የዜና አገልግሎት ጋዜጠኞች የሥራ ፈቃድ አለመታደሱ መዘገባችን ይታወሳል። የድንበር የለሹ ጋዜጠኞች ቡድን በእንግሊዝኛው ምህጻረ ቃል አርኤስኤፍ ባወጣው መግለጫ የኤፍፒ ጋዜጠኛ ከጉዞ መታገዱ ህጋዊ እውቅና ባለው ጋዜጠኛ ላይ የተፈጸመ መረጃ የማግኘት መብትም ጥሰት መሆኑን ገልጾ ድርጅቱ ይህ ድርጊት በኢትዮጵያ ውስጥ በዓለም አቀፍ መገናኛ ብዙሃን ላይ የሚጣለው ገደብ እየተባባሰ ስለመምጣቱ ሌላኛው አመላካች ነው ብሏል። የድንበር የለሽ ጋዜጠኞች ቡድን ይፋ ባደረገው ዓመታዊ የፕሬስ ነጻነት መረጃ ኢትዮጵያ ከ180 ሀገራት መካከል 145ኛ ደረጃ ላይ ያስቀመጣትም ሲሆን በአሁኑ ወቅት 5 ጋዜጠኞች በእስራት ላይ እንደሚገኙም ገልጿል። የኤፍፒው ዘጋቢ ወደ ትግራይ ክልል እንዳይበር የተከለከለው በክልሉና በፌዴራል መንግስቱ መካከል ውጥረትም ለወራት ባየለበት መሆኑን ታውቋል። በቅርቡ ለጀርመኑ ዜና ወኪል ዶቼ ቬሌም ዲደብሊው የሚሰሩም ሁለት የአገር ውስጥ ጋዜጠኞች የሥራ ፈቃዳቸው በዘላቂነት መታገዱ የሚታወስ ሲሆን የቢቢሲ ዘጋቢዎችም የሥራ ፈቃዳቸው ሳይታደስ መቅረቱ የኢትዮጵያ መገናኛ ብዙሃን ወይም ምህዳር ይበልጥ አሳሳቢ አድርጎታልም ተብሏል። በኢትዮጵያ የአጃንስ ፍራንስ ፕሬስም ዘጋቢ ወደ ትግራይ ክልል እንዳይጓዝ ተከልክሏል በተባለው መረጃ ዙሪያ አግባብነት ያላቸው የኢትዮጵያ መንግስት ባለስልጣናት እስካሁን ድረስም የሰጡት ማብራሪያ አልተመለከተም። በአማራ ህዝብ ላይ የተከፈተውን ጦርነት ከጠላት ጎን በመርዳት በፈጸሙት ድርጊት ሊያፍሩ የሚገባና ከዚህ በኋላም በእንዲህ አይነት ክደት እንዳይሳተፉ የፋኖ አመራር ለተማረኩ የአማራ ብልጽግና አመራሮችና የሚሊሻ አባላት አስጠነቀቀ። ፋኖ ለአማራ ህዝብ ህልውናና ማንነትና ርስት መከበር እየተዋደቀ መሆኑን ወልቃይትን ጨምሮ በየትኛውም የአማራ ጥቅም ላይ የማይደራደር መሆኑን የፋኖ ከፍተኛ አመራር ገለጹ። በአማራ ህዝብ ላይ የተከፈተውን ጦርነት በመከላከል ሰሞኑን በደቡብ ጎንደር የተጠናከረ ውጊያ ማድረግ የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ከሚገኙት አደረጃጀቶች የጉና ክፍለ ጦር ከፍተኛ ወታደራዊ አዛዥ በስማዳ የተማረኩ የገዢው ብልጽግና ፓርቲ ተላላኪ የሆኑ አመራሮችና የሚሊሻ አባላት በሰጠው ማብራሪያ ከህዝባቸው በተቃራኒ በመሰለፍ በፈጸሙት ክህደት ከተማረኩ በኋላ ተመሳሳይ ድርጊት ውስጥ ሊሳተፉ እንደማይገባና ከዚህ ቀደም በሚደረጉ ወታደራዊ እርምጃዎች እነሱን የጥቃት ኢላማ እንዳልተደረጉ ነገር ግን በክህደት እርምጃቸው በመቀጠላቸው ፋኖ ጠንከር ያለ እርምጃ መውሰዱን ከጉና ክፍለ ጦር ከፍተኛ አመራሮች አንዱ አርበኛ ሻለቃ ቢራራ ደምሴ በሰጠው ገለጻ ጠቅሷል። በዚህ ወቅት ባደረገው ሰፋ ያለ ንግግር ፋኖ ወልቃይትን ጨምሮ በሱዳን የተወሰደውን መሬት በተለያዩ አካባቢዎች የአማራ ርስቶችን በተመለከተ የጸና አቋም ያለውና የአማራ ህዝብን ጥቅም አሳልፎ የማይሸጥ ለአማራ ህዝብ ህልውና እየተዋደቀ መሆኑን በተግባር ያረጋገጠ መሆኑን ጭምር አርበኛ ሻለቃ ቢራራ ደምሴ በዚህ ወቅት በሰጠው ገለጻ ጠቅሷል። ባንዶች ታሪካቸውን በማበላሸት ከአማራ ህዝብ በተቃራኒ ተሰልፈው በኦሮሞ ብልጽግና ፓርቲ የበላይነት የሚመራው ገዢው ብልጽግና ፓርቲ አማራን ያስተዳድራል ብለው ተስፋ እንዳያደርጉ ጭምር አስጠንቅቆ ፋኖ ጠንከር ሲል ወደ ፋኖ ከአካባቢው ሲርቅ ደግሞ ብልጽግና ጋር እየተለጠፉ የአማራ ህዝብ ላይ ክህደት መፈጸም እንደማይገባ አስጠንቅቀዋል። በግልጽ ልንገራችሁ ማለት በምታውቁት እየተደዋወላችሁ ይህንን አውጡ። መቼም ቢሆን ብልጽግና ከዚህ በኋላ አይመራም።
ብልጽግና ኢትዮጵያን አይመራትም ታያላችሁ። ይሄን ደግሞ ያዙት። በቃ 3 ነው የቀሩ 2 ነው የቀሩ እየሰረሰሙ 3 ነው የቀሩ እየተባለ ትናንትና የቀረበውን ሰራዊት አይታችሁ አማራ ከ180 20 እናንተ ናችሁ። 180 ግን ፋኖ ነው አብሮ ቁጭ ብሎ ይውላል እንጂ የፋኖን መረጃ መስጠት ነው። ስለዚህ እኔ እንደው አጋጣሚ የመጣሁት ላያችሁ ነው። ችግር የለም። እኛንም ወቁ ለማን እንደምንታገልም ወቁና ተገንዘቡት። እኛ ለአማራ ነው የመጣን። አንተ አማራ በገንዘብ ወገን ከምትበላ ከሆነ አንተ አማራ ነህ ብዬ ለመጥራት ራሱ ይቸግረኛል። እኛ አማራን ነፃ እናወጣለን ብለን እንለቅና የቀረው አማራ ነፃ ይወጣ። መከላከያ ሰራዊት ላይ አማራ አለ፣ ትጥቅ የያዘ አማራ አለ። እናንተን እኮ መንገድ እንድትመሩ አያምኗችሁም። ደግሞ የሚገርማችሁ መንገድ እንድትመሩ እኔ ያለሁበትን ቦታ እንድትጠቁምለት እንጂ መጠቀሚያ ኮንደም እንጂ ያደረገህ ትክክለኛ ከመስመሩ አስገብቶ እያታገለ እንዳይመስል። በሽራፊ ዳቦ ነው በሩዝ በክክ አማራ የሚበላው አጥቶ ነው። ጤፍ እየበላ ነው ያለ ይስማዳን ጤፍ እየበላ ግን ጤፉን ለሌላ ሰው ልሸጠው ነው የፈለገ። በተለይ አመራሮች እያወቃችሁ ነው የምታጠፉ። በተለይ አመራሩ የዕለቱን ሆዴ ይሙላ እንጂ የነገውን ገደል ይግባ ብለህ ነው ያለው። ባለፈው ገብተን ሳለ ታስታውሳለህ። አንድ አመራር አልነ፣ አንድ ምንሽ አልነ። እኛ ትንሽ ዝቅ ያልነ ጊዜ ሩጠህ ወደ ብልጽግና፣ እኛ ብልጽግና ትቶ ሄረ ጊዜ ሩጠህ ወደ ፋኖ። ምን ያደርግልሃል? በሁለት ካራ ያመብላት። አንድ ሆነ አማራ ሆነ ሙት፣ በቃ ሞት አይቀርም። ምንሽ ሆነ ሙታል፣ ፋኖ ሆኖም ሊሞት ይችላል። ግን በአንድ ዓላማ የሞተ ሰው ስሙ እስከ መጨረሻው አይሞትም። መሞት ያለብህ ለታሪክህ ለርስትህ ነው። ያጉል ፖለቲካ ወልቃይትን ተሽጦ እንትን ተሽጦ ወልቃይትን ማን ይሸጠው? ራሱ ነው ሁሉ ተደራድሮበት የመጣ እንጂ አማራ መቼም ቢሆን አይሸጥ፣ መቼም ቢሆን አንሸጣትም ወልቃይት። እኔ ልንገራችሁ። በቅርቡ በጋምቤላ ክልል የተከሰተውን ግጭት ተከትሎም ለፖሊስ አባላቱ በሙሉ የተሃድሶ ስልጠና እየሰጠ ያለው የክልሉ ፖሊስ ኮሚሽን በግምገማ ወቅት ማጭበርበር ፈጽመዋል ያላቸውን 28 ሰዎችም እስከ 1 ዓመት ተኩል የሚደርስም ጽኑ እስራትም ፈረደባቸው። ሌሎችም 20 ፖሊስ አባላትም ደግሞ ጉዳያቸው በመደበኛ ፍርድ ቤትም እየታየ መሆኑም ተገለጸ። ባለፈው ዳር የጋምቤላ ከተማ ፖሊስም ጽህፈት ቤት አዛዥ መገደላቸውን ተከትሎ በክልሉ በጋምቤላ ከተማ በኢታንግ ልዩ ወረዳና በአቦል ወረዳ ለሳምንት የዘለቀው ግጭት መከሰቱን መዘገባችን ይታወሳል። የሰዎችን ህይወት የቀጠፈውንና የተቋማትን እንቅስቃሴም እንዲቆም ያደረገውን ይህን ግጭትን ተከትሎ የክልሉ መንግስት ሁሉም የፖሊስና የአድማ ብተና አባላትም በእጃቸው ላይ ያለውን የጦር መሳሪያ እንዲያስረክቡ የታዘዙ ሲሆን በፍቃድ በህመምና በወሊድ ምክንያትም ስራ ላይ ያልነበሩ አባላቱን ጨምሮ ሁሉም የክልሉ ጸጥታ ኃይሎች የታድሶ ስልጠና እንዲወስዱም አድርጓቸዋል። በዚህም የታድሶ ግምገማ አማካኝነት ሁሉም የመደበኛ ፖሊስ አባላትና የአድማ ብተና ፖሊሶች ለስልጠና ወደ ዳሎል ማዕከላዊ እዝ ማሰልጠኛ እንዲገቡ ማድረጋቸውን የክልሉ ፖሊስ በትላንትናው ዕለት ባወጣው መግለጫ አስታውቋል። ይሁን እንጂ በዚህም ስልጠና ወቅት የማጭበርበር ድርጊት ሲፈጽሙ የተገኙ ያላቸውን የፖሊስ አባላት መኖራቸውን የክልሉ ፖሊስ ኮሚሽን ያስረዳ ሲሆን ከዚህ ጋርም በተያያዘ በቁጥጥር ስር የዋሉት 48 የፖሊስ አባላትን ፈጽመዋል ያላቸውን ድርጊቶችን በመግለጫው ላይም ዘርዝሯል። በቁጥጥር ስር ከዋሉት መካከል ከስራ ገበታቸው በራሳቸው ጊዜም ጥለው የወጡ እንዲሁም በስነ ምግባርና በተለያዩ ወንጀሎችም ተፈርዶባቸው ከሰራዊቱ የተሰናበቱ እንደሚገኙ በመግለጫው ላይም ተገልጿል። ምንም አይነት ፖሊሳዊ ስልጠናም ሳይሰለጥኑ ወይም ሲቪል ሆነው የገቡ ግለሰቦችም ይገኙበታል ያለው መግለጫው ከዚህ ቀደም ሚሊሻ የነበሩ ነገር ግን ባለፈው 2017 ዓ.ም በነበረው የቦንጋ ፖሊስ ማሰልጠኛ ተቋም ሾልከው የገቡ አባላትም በተመሳሳይ ክስም ቀርቦባቸዋልም ተብሏል። መግለጫው እንዳስረዳው በቁጥጥር ስር ከዋሉትም መካከል ከፌደራል ፖሊስና ከአገር መከላከያም ቀርተው ወደ ፖሊስም ያተካተቱ እንዳሉበትና ከብልሹ አሰራር ከሙስናና ከህገወጥ የጦር መሳሪያ ጋር በተያያዘ የተያዙ እንዳሉበትም ገልጿል። እነዚህ ድርጊቶችም ፈጽመዋል በተባሉ 48 ተጠርጣሪዎች ውስጥ 28 ያህሉም ፈጣን ችሎት መቅረባቸውን የገለጸው የክልሉ የፖሊስ ኮሚሽን እያንዳንዳቸው ከ1 ዓመትም እስከ 1 ዓመት ተኩል የሚደርስም ጽኑ እስራትና የገንዘብ መቀጮ እንደተፈረደባቸው አስታውቋል። ቀሪዎቹ 20 የፖሊስም አባላት ጉዳያቸው በመደበኛ ፍርድ ቤት እንዲታይ የምርመራ መዝገባቸው እየተሰናዳ መሆኑንም ገልጿል። በእነዚህ የፖሊስ አባላት ላይ የተወሰደው የህግ እርምጃም ከማጭበርበር ጋር በተያያዘ መሆኑን ያስረዳው የክልሉ ፖሊስ ኮሚሽን ወደ ታድሶ ስልጠናው በገቡት የፖሊስ አባላቱ ላይ የሚደረገው አጠቃላይ የግምገማ ውጤትም ወደፊትም ይፋ እንደሚደረግም አስታውቋል። የአሜሪካና የእንግሊዝ መንግስትን ጨምሮ ዓለም አቀፉ ማህበረሰብ በአብይ አገዛዝ በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ እየተፈጸመ ላለው የዘር ጭፍጨፋ ትኩረት በመስጠት የበኩላቸውን ጫና እንዲያደርጉና አገዛዙ ያሰራቸው የፖለቲካ እስረኞች ጭምር እንዲፈቱ ጥሪ ቀረበ። በለንደን ፋኖች አስተባባሪነት በትላንትናው ዕለት የተሳካ የተቃውሞ ሰልፍ በማድረግ አሜሪካና እንግሊዝን ጨምሮ ዓለም አቀፉ ማህበረሰብ በአብይ አገዛዝ በአማራ ህዝብ ላይ እየተፈጸመ ያለውን የዘር ጭፍጨፋ እንዲቃወሙ ለጉዳዩ ትኩረት እንዲሰጡ ጥሪ አቅርበዋል።
አገዛዙ በአማራ ህዝብ ላይ እየፈጸመ ያለውን ጥቃት ደጋግመው በማውገዝና የዘር ማጥፋት እየተፈጸመበት ያለው አማራ ህዝብ ላይ ዓለም አቀፉ ማህበረሰብ ዝምታውን እንዲተው ጠይቀዋል። አብይ አህመድ ገዳይ ነው፣ አብይ አህመድ ዘር አጥፊ ነው በማለት አብይና ባለስልጣኖቹ በዘር ማጥፋት እንዲጠየቁና የጦር ወንጀለኛ መሆናቸውን በመጥቀስ አንጋፋው ጋዜጠኛና የታሪክ ተመራማሪ አቶ ታዲዮስ ታንቱና በአማራ ማንነታቸው ሳቢያ ከታሰሩ የህሊናና የፖለቲካ እስረኞች መካከል መምህርትና ጋዜጠኛ መስከረም አበራን ጨምሮ ሁሉም የህሊናና የፖለቲካ እስረኞች እንዲፈቱ ድምጻቸውን ከፍ አድርገው አሰምተዋል። በአማራ ህዝብ ላይ እየደረሰ ያለውን ጥቃት ተከትሎ በውጭ የሚገኙ የአማራ ብሔር ተወላጆችና ሌሎችም ኢትዮጵያውያን የሚያደርጉት ዲፕሎማሲያዊ እንቅስቃሴ መቀዛቀዙ በተደጋጋሚ በወቀሳ ሲቀርብ የቆየ ሲሆን የለንደን ፋኖ የአገዛዙ ባለስልጣናትና ለአገዛዙ እርዳታ የሚሰጡ የአረብ ኤሚሬትና የቱርክ ባለስልጣናት የሚገኙባቸው የንግድ ትርኢት ዝግጅቶችን ጨምሮ በተደጋጋሚ ተቃውሞ በማቅረብ ለአማራ ህዝብ ድምጽ በመሆን እያደረጉት ያለው እንቅስቃሴ በሌሎች አካባቢ አልፎ አልፎ ለሚደረጉ እንቅስቃሴዎችም በተቀናጀ መንገድ ለአማራ ህዝብ ድምጽ መሆን እንደሚገባ በዲያስፖራ ያሉ አደረጃጀቶች ከለንደን ፋኖ ጎን በመቆም ተከታታይነት ያለው ዲፕሎማሲያዊ ስራ በመስራት ለዓለም አቀፉ ማህበረሰብ በአማራ ህዝብ ላይ የተፈጸመ ያለውን የዘር ጭፍጨፋ ማሳወቅ እንደሚገባ ተደጋጋሚ ጥሪ ሲቀርብ ቆይቷል። በለንደን ፋኖ አስተባባሪነት ትናንት በተደረገው የተቃውሞ ሰልፍ ቁር ያልበገራቸውና በተደራጀና በተቀናጀ መንገድ ድምጻቸውን በማሰማት ለወገናቸው ድምጽ መሆን የቻሉ ጀግኖች ናቸው። በዲያስፖራ የሚደረገው እንቅስቃሴ የለንደን ፋኖን እንቅስቃሴ ባሪያነት ሊከተል ይገባል የሚሉ ጥሪዎችም ተከትለው ቀርበዋል። በለንደን የአረብ ኤሚሬት በተደጋጋሚ በምትሳተፍበት የንግድ ትርኢት ላይ የለንደን ፋኖ አባላት በተደጋጋሚ ተቃውሞ በማሰማት በቢን ዛይድ የሚመራው የአረብ ኤሚሬትና የቱርክ መንግስት በአማራ ህዝብ ላይ ጦርነት ለከፈተው የአብይ አገዛዝ እየሰጡት ያለውን ወታደራዊ ድጋፍ እንዲያቆሙ በጦር ወንጀል መሪዎቻቸው እኩል ተጠያቂ መሆናቸውን ጭምር በተቃውሞ ድምጻቸውን ማሰማታቸው አይዘነጋም። ሀገራዊ ምክክር የተባለው የአብይ አገዛዝ ጉዳይ አስፈጻሚ ተቋም በለንደን ስብሰባ ባደረገበት ወቅትም በተመሳሳይ ለህዝብ ድምጽ በመሆን ተቃውሞ ማሰማታቸው ይታወሳል። በአማራ ማንነታቸው ሳቢያ በስር ላይ ከሚገኙት መካከል በነ ዶክተር ወንደሰን አሰፋ መዝገብ በህሊናና የፖለቲካ እስረኞቹ ላይ ጉዳያቸውን በግልጽ ችሎት እንዲከታተሉ ያቀረቡትን የይግባኝ አቤቱታ ጠቅላይ ፍርድ ቤቱ ውድቅ ማድረጉ አነጋጋሪ ሆኗል። በአማራ ማንነታቸው ሳቢያ በስር ላይ የሚገኙና 3 ዓመት ለሚጠጋ ጊዜ በአገዛዙ የፈጠራ የሽብር ክስ እየተጉላሉ የሚገኙት በነ ዶክተር ወንደሰን አሰፋ መዝገብ መምህርትና ጋዜጠኛ መስከረም አበራ፣ ጋዜጠኛ ጎበዜ ሳይ፣ ጋዜጠኛ ዳዊት በጋሻውን ጨምሮ ጋዜጠኛ ገነት አስማማው በሚገኙበት በዚህ መዝገብ 23 በሽብር ወንጀል የተከሰሱ የፖለቲካና ህሊና እስረኞች የመናገርና አቤቱታ የማቅረብ መብታቸውን ተጠቅመው የፍትህ ሂደቱ በተከሳሾች ላይ እያደረሰ ያለውን ግፍና በደል በዳኞች ፊት በመግለጻቸው ጉዳዩ ከችሎት መድፈር ጋር ተያይዞ በፕላዝማ ወይም በቴሌቪዥን መስኮት ካሉበት ሆነው ችሎቱን እንዲከታተሉ የተሰጠውን ብይን በመቃወም ለጠቅላይ ፍርድ ቤት አቤት ያሉ ሲሆን ጠቅላይ ፍርድ ቤቱ ዛሬ አቤቱታቸውን ውድቅ አድርጓል። የፖለቲካና ህሊና እስረኞች በእስር ቤት የሚደርስባቸውን ጫና፣ የመብት ጥሰት በተመለከተ ጉዳያቸው በግልጽ ችሎት በሚታይበት ወቅት አልፎ አልፎ ቅሬታቸውን በማቅረብ እየደረሰባቸው ያለውን በደል በማጋለጣቸው ችሎት ደፍራቸዋል በሚል ያገዛዙ ጉዳይ አስፈጻሚ ሆነው ከፍተኛ ፍርድ ቤት የሰጠውን ብይን በመቃወም የአገሪቱ የመጨረሻ ፍርድ ቤት ለተባለው ጠቅላይ ፍርድ ቤት አቤቱታቸውን ያቀረቡ ሲሆን የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የህገ መንግስትና ጸረ ሽብር ችሎት ውሳኔ ቅር መሰኘታቸውን መረመርኩ ያለው ጠቅላይ ፍርድ ቤት በዳኛ ፊት ጉዳያቸውን ለመከታተል ያቀረቡትን ጥያቄ ዛሬ የካቲት 12 ቀን 2018 በነበረው የፕላዝማ ወይም በቴሌቪዥን ከርቀት እየታዩ የሚከታተሉት ችሎት ይግባኝ ሰሚ ጠቅላይ ፍርድ ቤቱ በተከሳሾች በኩል የቀረበውን አቤቱታ የግራ ቀኙን መርምሬ ውድቅ አድርግ ያለው ማለቱ አነጋጋሪ ሆኗል። የአገዛዙ ካንጋሮ ችሎት ጉዳዩን ከማጓተት በተደጋጋሚ የሚሰጣቸው ብይኖች አነጋጋሪ መሆናቸውን የፍርድ ቤት ሂደቱን የተከታተሉ ወገኖች ያወጡት መረጃ ይገልጻል። የፖለቲካና ህሊና እስረኞቹ ጉዳያቸው በግልጽ ችሎት እንዳይታይ ጠቅላይ ፍርድ ቤቱ የሰጠው ብይን ቅር እንዳሰኛቸው አውሎክሰን አንድነት የፍርድ ቤት ሂደቱን
ተከታትሎ በላከው ዘገባ ጠቅሷል። ውሳኔው አገዛዙ ከለመደው ድምፅን የማፈን መመሪያ አቅጣጫና አቋም ጋር ተያይዞ ተመሳስሎ የተሰጠ ብይን ሲሆን ለህሊናቸው ያልታመኑና የአገዛዙን ጉዳይ የሚያስፈጽሙ የጠቅላይ ፍርድ ቤት ዳኞች የሰጡት ውሳኔ በታሪክ ጭምር የሚያስጠይቃቸው መሆኑን ታዛቢዎች ገልጸዋል። በዚሁ መዝገብ ተከሰው ጉዳያቸውን በቅሊንጦና በቃሊቲ ማጎሪያ ቤት እየተከታተሉ ከሚገኙት 23 ተከሳሾች መካከል ከ3 ዓመታት ገደማ የእስር ቆይታ በኋላ 6ቱ በነጻ ሲሰናበቱ የሁለቱ ተከሳሾች አንቀጽ መሻሻሉን አይዘነጋም። 15 የሚሆኑት ከቤታቸውና ስራ ቦታቸው ተወስደው በግፍ እስር ላይ የሚገኙት የህሊናና የፖለቲካ እስረኞች በዶክተር ወንደሰን አሰፋ መዝገብ ዛሬም በአገዛዙ የፈጠራ የሽብር ክስ ከ15 ዓመት ጀምሮ እስከ ዕድሜ ልክና ሞት በሚያስፈርድ የሽብር አዋጅ አንቀጽ ተከፍቶባቸው በፍርድ ቤት እየተጉላሉ ሲሆን የፍትህ ተቋማት ምን ያህል የኦህዴድ ብልጽግና አገዛዝ የጥላቻ ማጥመቂያ መሳሪያ መሆናቸው በግልጽ ያመለከተ ጉዳይ መሆኑን አሎክሰን አንድነት በላከው በዚሁ ዘገባ ጠቆም አድርጓል። በአሜሪካ ውስጥ የሚኖሩ ወደ 400 የሚጠጉ ታዋቂ የክርስትና እምነት መሪዎችና ታዋቂ ግለሰቦች የፕሬዝዳንት ዶናልድ ትራምፕ አስተዳደርን ጨካኝና ጨቋኝ ሲሉም ወነጀሉ። በምዕራብ ዓለም በሚገኙ ክርስቲያኖች ዘንድ በትላንትናው ዕለትም ሮብ የተጀመረውን የበዓለ አርባ ጾም መጀመሪያ ወይም አሽ ዌንስዴይን በማስመልከት ወደ 400 የሚጠጉ ታዋቂ የቤተ ክርስቲያኒቱ መሪዎች በጋራ ባወጡት በፊርማ የተደገፈ መግለጫ ዛሬ ላይ ጨካኝ ያሉት መንግስትን ተጋፍጠናል፣ ዜጎች ስደተኞችም ከሰብአዊነት በወረደ መልኩ ይሰቃያሉ፣ ይሰወራሉ፣ ሌላው ቀርቶ ይገደላሉ፣ የዜጎች ሰብአዊ መብትና ነጻነትም ተሸርሽሯል፣ አሜሪካ የምትታወቅበትን ሁሉን ዘርና ብሔር አካታችነት በተሰላ ስሌትም እየተቀለበሰ ይገኛል። ይህ ሁሉ የሚያሳየን ወደ አምባገነንነትና ወደ ንጉሳዊ አገዛዝ እያመራን መሆኑ ነው ብለዋል። የወጣው ሰነድን በመቀጠል በአሜሪካ ውስጥም የዲሞክራሲ ስርዓት በእጅጉ አደገኛ ውድቀት ውስጥ እንደሚገኝ አምባገነንነትን ከጊዜ ወደ ጊዜ እየተባባሰ መምጣቱን ጠቅሰው ችግሩ በሙስና ተዘፍቀዋል ያሏቸው ነጭም ክርስቲያኖችም ጌታ ኢየሱስ ክርስቶስ የተጓዘበትን ክርስቲያናዊ መንገድና አስተምሮትን ተግባራዊ ለማድረግም ተስኗቸዋል። ከዚህም አኳያም ሁሉም ክርስቲያን ወገኖችም ከጎናችን በመቆም ኢፍትሐዊነትንና ጸረ ዲሞክራሲ አስተዳደርን እንቋቋም እንጋፈጥ ዘንድም ሲሉም ጥሪም አቅርበዋል። ጌታ ኢየሱስ ክርስቶስ በመጨረሻው የመልካም ስነ ምግባር አስተምሮቱ ላይ ክርስቲያናዊ አማኝ የሚፈተነው ለተራቡ፣ ለተጠሙ፣ ለታመሙ፣ ለታረዙ፣ ለእንግዶች ለታሰሩ ወገኖችም የተቻለን እርዳታ ማድረግ እንጂ አንዳንድ ክርስቲያን ወገኖችም ይህንን አስተምሮትም ለቅርብ ወገኖቻቸው እንደሚያደርጉትም አይደለም ያሉትም የሃይማኖት አባቶቹ መልእክቱም ከመንደርነትም አልፎ ለአጠቃላይ ለህዝባችን ለሁሉም የሰው ልጆችም ይመለከታል በማለትም ስለ ሰብአዊነትም ያላቸውን የተሳሳተ አመለካከትን አውግዘዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ካለፈው ዓመት ጀምሮ በስፋት እየተከተለ ባለው የጸረ ስደተኞችም ዘመቻ የተቃወሙ ከ100 በላይ ቄሶችና የሃይማኖት መሪዎች በአሜሪካ የአገር ውስጥ ጉዳይ ተቋም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ መታሰራቸውን፣ በርካታዎችም በአስለቃሽ በርበሬ አይናቸው ላይ እንደተረጨባቸው በጎማ ጥይት መመታታቸውን ተከትሎ ከደርዘን በላይ የእምነቱ ተቋማት እና መሪዎች በአሜሪካ አስተዳደር ላይ የአምልኮ መብታችን ተገፏል በማለትም በፍርድ ቤትም ክስ መመስረታቸውን በዘገባው ላይ ተመልክቷል። በስደተኝነት ተቀባይነት አግኝተው ወደ አሜሪካ የመጡና ግሪን ካርድ ያላገኙትን የአሜሪካ ኢሚግሬሽን ኦፊሰሮች ማሰር እንዲችሉ አስሮም ከሀገር እንዲያባረሩ የሚያስችል እንቅስቃሴ መጀመራቸውን ትውልደ ኢትዮጵያ የሕግ ባለሙያ አስታወቀ። ፕሬዚዳንት ዶናልድ ትራምፕ በጆርጂያ ወሳኝ ለሆነው የሴኔት መቀመጫ ውድድር የኢኮኖሚ ጉዳይን ዋና አድርገው ንግግር አደረጉ። የአሜሪካ የሀገር ውስጥ ጉዳይ መስሪያ ቤት ዲኤችኤስ በትናንትናው ዕለት የካቲት 11 ቀን 2018 ዓ.ም ወይም ፌብሩዋሪ 18 2026 ዓ.ም ባወጣው አዲስ አሰራር በስደተኝነት ወደ አሜሪካ መጥተው ወይም በስደተኝነት ተቀባይነት ያገኙ ሰዎችና እስካሁን ግሪን ካርድ ያላገኙ ሰዎችን የአሜሪካ ኢሚግሬሽን ኦፊሰሮች አይስ ማሰር እንደሚችሉ አስሮም ከአገር ሊያባረሩ እንደሚችሉና ከእንደገና የደህንነት ማጣራት እንደሚያደርጉ ትውልደ ኢትዮጵያ የሕግ ባለሙያ ሙሉዓለም ጌታቸው አስታወቀ። የዲኤችኤስ ያወጣውን መመሪያ መሰረት አድርጎ በማህበራዊ ገጹ ባሰፈረው በዚህ አጠር ያለ ማብራሪያ የስደተኝነት ማመልከቻቸው መቀጠል እንዳለበት ወይም ከሀገር እንዲወጡ መመራት እንዳለበት ውሳኔ እንደሚሰጥ ያስታወቀው መመሪያውን አስታውሶ ይህም በዌልካም ኮርፕስ አሜሪካ መጥተው እንዲኖሩ የተፈቀደላቸውን ጭምር እንደሚያካትትና በአሁኑ ሰዎችም የአሜሪካ ግዛቶች ያሉ በኢሚግሬሽን ጉዳይ እርዳታ የሚፈልጉ ወገኖች ትውልደ ኢትዮጵያዊ ሙሉዓለም ጌታቸውን እንዲያገኙ በማህበራዊ ገጹ ስልክ ቁጥሮችን ጭምር በማስታወቅ ገልጿል። በዚህም 877 685 85 29ን ጨምሮ በተለያዩ ስልክ ቁጥሮች እንዲደወል በማህበራዊ ገጹ ጥሪ አቅርበዋል። ይህ በእንዲህ እንዳለ በኢሚግሬሽን ዘመቻቸው ከፍተኛ ወቀሳ እየደረሰባቸው ያሉ ፕሬዚዳንት ዶናልድ ትራምፕ በአትላንታ ጆርጂያ ወሳኝ የሆነውን
የሴኔት መቀመጫ ውድድር ለመርዳት ዛሬ ጆርጂያ ግዛት ሮሜ በመገኘት ባደረጉት ንግግር የንግግራቸው ዋና ትኩረት እንደከዚህ ቀደሙ የኢሚግሬሽን ዘመቻ ሳይሆን የኢኮኖሚ እድገትና በአስተዳደራቸው ኢኮኖሚ ስኬት ማስመዝገብ ከሶሻል ሴኩሪቲ ጀምሮ በቲፕና በኦቨርታይም ክፍያ ላይ ታክስ መቅረትን ከሶሻል ሴኩሪቲ ላይ የሚከፈለው ታክስ እንዲቀር ማድረጋቸውና ሌሎች ኢኮኖሚያዊ እመርታ ያሏቸውን ጭምር በማንሳት ቀድሞ ከነበረው አስተዳደር የተሻለ ኢኮኖሚ እመርታ እያስመዘገቡ መሆኑን ሰፊ ትኩረት ሰጥተው ተናግረዋል። የኢሚግሬሽን ዘመቻው ዘር ላይ ያነጣጠረ ሰዎችን ማንነታቸው ላይ ተመስርቶ የሚደረግ ዘመቻና ሕግና ስርዓትን ያላከበረ በዚህም በሚኒሶታ ህይወታቸው ካለፉ 2 አሜሪካውያን በተጨማሪ በኢሚግሬሽን እስር ቤቶች ውስጥ ህይወታቸው ያለፈና ለኢሚግሬሽን እስር የተዳረጉ አሜሪካውያን ጭምር መኖራቸው ሰፊ ተቃውሞ ሲያስከትል መቆየቱ አይዘነጋም። ፕሬዚዳንት ዶናልድ ትራምፕ በማንኛውም ሰዓት ኢራን ላይ ወታደራዊ እርምጃ እንዲወሰድ ሊያዙ ይችላል በሚል ሰፊ ስጋት ባለበትና በመካከለኛው ምስራቅ ኢራን ላይ የሚወሰደው ወታደራዊ እርምጃ ትኩረት ባገኘበት የኢሚግሬሽን ዘመቻውን ተከትሎ ሰፊ ወቀሳ የተደረገባቸው ቢሆንም በጆርጂያው ዛሬ ለደጋፊዎቻቸው ባደረጉት ንግግር ዲሞክራቲክ ፓርቲን በማጣጣል የኮንግረሱ የዲሞክራቶች መሪ ጭምር በስም በመጥቀስ ወቀሳ በማድረግ በአስተዳደራቸው ተገኙ ያሏቸውን ኢኮኖሚ እመርታዎችና ከቬንዙዌላም በርከት ያለ ነዳጅ እየመጣና ቬንዙዌላውያንን ለመርዳት ያደረጉትን ጥረት ጭምር በዚህ ወቅት ዘርዝረዋል። የዲሞክራቲክ ፓርቲ የአሜሪካ ህግ አውጪ ምክር ቤት ሴኔትና የኮንግረስ አባላት በኢሚግሬሽን ዘመቻው ላይ ህግና ስርዓትን የተከተለ ግልጽ የለውጥ እርምጃዎች እንዲኖሩ የኢሚግሬሽን ኦፊሰሮች ያለ ፍርድ ቤት ትእዛዝ ሰዎችን እንዳያስሩ፣ ጭንብል እንዳያደርጉ፣ በትምህርት ቤቶች፣ ሆስፒታሎችና ቤተክርስቲያኖችና አንዳንድ ተቋማት ላይ ወረራ እንዳያደርጉና ዘመቻው ህግና ስርዓትን እስካልተከተለ ድረስ ለአገር ውስጥ ጉዳይ መስሪያ ቤት DHS የተጠየቀው በጀት እንደማያጸድቁ አቋም በመያዝ ለመንግስት ከተጠየቀው በጀት በከፊል አጽድቀው ዛሬ ሙግትና ተቃውሟቸውን አጠናክረው ቀጥለዋል። ከትግራይ ከህወሓት በተቃራኒ የተሰለፉ 3 ጀኔራሎች ሸሽተው አዲስ አበባ መግባታቸው ታውቋል። ከአገዛዙ ጎን በመሆን ትግራይ ላይ ዳግም ጦርነት ለመጀመር እየተንቀሳቀሱ ነው በሚል በነጌታቸው ረዳና ሜጀር ጀነራል ጻድቃን ገብረትንሳኤ ላይ ህወሓትን የማይደግፉ የትግራይ ተወላጆች ጭምር ቅሬታ ማንሳት ጀምረዋል። በቅርቡ በህወሓት መሪዎች ታስሮ የተለቀቀው ብርጋዴር ጀነራል ጉሽ ገብረ ጨምሮ ብርጋዴር ጀነራል ከበደ ፍቃዱና ኮሎኔል ንጉስ ወልደ ገብርኤል የተባሉት የህወሓት ወታደራዊ አዛዦች ሸሽተው ዛሬ አዲስ አበባ መምጣታቸው ታውቋል። ከህወሓት መሪዎች ጋር በተቃራኒ መሰለፋቸውና በነጌታቸው ረዳ በኩል ከጀርባ ይመራል የሚባለው የትግራይ ሰላም ሰራዊት ደጋፊዎች መሆናቸው የሚነገርላቸው ጀኔራሎች ዛሬ አዲስ አበባ መግባታቸውን ተከትሎ አገዛዙ በትግራይ ለሚጀምረው ጦርነት ጥሪ ተደርጎላቸው በሚስጥር ከህወሓት እይታ ውጭ ወደ አዲስ አበባ ሾልከው መምጣታቸውን የሚጠቅሱ መረጃዎች ወጥተዋል። ይህ በእንዲህ እንዳለ በ2013 ዓ.ም በትግራይ ጊዜያዊ አስተዳደር ህዝባቸውን ሲያገለግሉ በህወሓት የተገደሉ ፍንቅል የተባለው ማህበራዊ ንቅናቄ መሪ የነበረው የማነ ንጉስን ጨምሮ የ83 ሰዎችን ስም በመዘርዘር ነጌታቸው ረዳና ሜጀር ጀነራል ጻድቃን ገብረትንሳኤ ትግራይ ውስጥ ዳግም ስልጣን ለመቆጣጠር ሲሉ ከአብይ አህመድ ጎን በመሰለፍ በትግራይ ህዝብ ላይ ጦርነት ለማወጅ መንቀሳቀሳቸውን በመቃወም እነሱን ጨምሮ የህወሓት መሪዎች ለፍርድ መቅረብ የሚገባቸውና ለትግራይ ህዝብ ዘላቂ መፍትሄ እንደማያመጡ ስልጣንን ታሳቢ በማድረግ በትግራይ ህዝብ ላይ ዳግም ጦርነት ለማወጅ እየተንቀሳቀሱ ነው የሚሉ ወቀሳዎች በግልጽ መሰማት ጀምረዋል። አገዛዙ ከህወሓት ጋር ጦርነት በገጠመበት ወቅት በተለይም አብይ አህመድ የአማራ ህዝብን ለማድቀቅ ሆን ብሎ ጦርነቱን ወደ አማራ ክልል ጎትቶ በማስገባት መከላከያን ካወጣ በኋላ በአማራ ክልል የነበረው የህወሓት ሰራዊት አስታኮ ጦርነቱ ተጠናቋል፣ ከዚህ በኋላ ድርድር ከማን ጋር ነው የምናደርገው ሲል የነበረው ሜጀር ጀነራል ጻድቃን ገብረትንሳኤ በአሁኑ ወቅት ህወሓት ጦርነቱን የሚጀምር ከሆነ በአጭር ጊዜ ውስጥ ይጠናቀቃል ሲል አስተያየት መስጠቱ ታውቋል። ህወሓት አሁን ሻዕቢያን አስከትሎ ኢትዮጵያን ለመውጋት ዝግጅት እያደረገ ነው ያለው ሜጀር ጀነራል ጻድቃን ገብረትንሳኤ የቡድኑ የጦርነት ጉሰማ ተከትሎ ህወሓት ጦርነቱን አካሄዳለሁ እምቢ የሚል ከሆነ የሚደረገው ጦርነት እጅግ አጭርና በትንሹ ኪሳራ ብቻ የሚፈታ ነው ሲል መናገሩ ተጠቅሷል። በኢትዮ ኤርትራ ጦርነት ወቅት ኤታማዦር ሹም የነበረው ሜጀር ጀነራል ጻድቃን ገብረትንሳኤ ከኤርትራ ጦር ጋር በነበረው ውጊያ የተሳሳተ ወታደራዊ ዕቅድ በማውጣት በ10 ሺህ የሚቆጠሩ ወጣቶች እንዲጨፈጨፉ ምክንያት መሆኑና የህወሓት መሪዎችን ክፍፍል ተከትሎ ከስልጣን መነሳቱ አይዘነጋም። ከአማራ ጋር ሂሳብ እናወራዳለን ከሚሉ የቀድሞ የህወሓት መሪዎችና ወታደራዊ አዛዦች መካከል ጌታቸው ረዳና ሜጀር ጀነራል ጻድቃን ገብረትንሳኤ የሰጡትን አስተያየት መሰረት አድርጎ በተደጋጋሚ ስማቸው ሲጠቀስ እንደነበር አይዘነጋም። በአሁኑ ወቅት የአብይ አገዛዝ በትግራይና ኤርትራ ላይ የተሳካ ውጊያ እናደርጋለን በሚል ከመላው ሀገሪቱ ጦር እየሰበሰበ ሲሆን በርከት ያሉ ከባድ መሳሪያዎችንም ወደ ቦታው በማጓጓዝ በአማራ ክልል በወልቃይት በኩል ከኤርትራ በሚያዋስነው ድንበርና በአፋር በኩል ከትግራይ በሚያዋስነው ድንበር በርከት ያለ ሰራዊትና የጦር መሳሪያ እየተከማቸ ሲሆን ከኤርትራ ጋርም ሆነ ከህወሓት ጋር የሚደረገው ውጊያ አይቀሬ መሆኑን የሚያሳዩ ምልክቶች መውጣት ጀምረዋል። አንዳንዶች
አገዛዙ ወታደራዊ ጫና በመፍጠር ወደ ድርድር ለመግባት በማሰብ እንጂ ጦርነት ሊጀምር አይችልም። በሌላ በኩል ውጊያውን በፍጥነት በማጠናቀቅ ሰራዊቱ ከትግራይና ኤርትራ በኋላ በሙሉ አቅሙ ወደ አማራ ክልል ይመለሳል የሚል እቅድ አውጥተው እየተንቀሳቀሱ መሆኑን የሚጠቅሱ መረጃዎች መውጣት ጀምረዋል። በአማራ ላይ ተጨማሪ የተጠናከረ ጥቃት እናደርጋለን የሚል እቅድ አውጥተው እየተንቀሳቀሱ መሆኑን የሚጠቅሱ መረጃዎች መውጣት ጀምረዋል። እንኳን ለጳጉሜን የኢትዮጵያውያን መዝናኛና ባህል ማዕከል 10ኛ ዓመት የምስረታ ክብረ በዓልና ለ7ኛው ዙር የጳጉሜን ዓመታዊ አዋርድ ምስጋናና የእውቅና ዝግጅት በሰላምና በጤና አደረሰን በማለት ማዕከላችን መልካም ምኞቱን ይገልጻል። ጳጉሜን የኢትዮጵያውያን መዝናኛና ባህል ማዕከል እንደ አውሮፓውያን ዘመን አቆጣጠር በ2016 ዓ.ም በሎስ አንጀለስ ካሊፎርኒያ መሰረቱን በመጣል ለሀገራቸውና ለሕዝባቸው በተለያዩ ሙያ ዘርፎች አርአያነት ያለው በጎ ተግባር ላበረከቱ ኢትዮጵያውያን ምስጋና የሚቸር የህዝብ ተቋም ነው። ነው የዘንድሮ የ2026 ዓ.ም 7ኛው ዙር የጳጉሜን አዋርድ መሰናዶ 7 ኢትዮጵያውያንን በታላቅ ክብር ይሸልማል። ቅዳሜ ፌብሩዋሪ 21 2026 ዓ.ም ወይም የካቲት 14 2018 ዓ.ም ከቀኑ 3 ሰዓት ፒኤም ጀምሮ በ6200 ፕላያ ቪስታ ድራይቭ ፕላያ ቪስታ ካሊፎርኒያ 90094 ድል ባለ መሰናዶ የእውቅናና የምስጋና መርሃ ግብር ያካሂዳል። ማዕከላችንም የተመሰረተበትን 10ኛ ዓመት በድምቀት ይከበራል። በመሆኑም በሎስ አንጀለስና አካባቢ የምትኖሩ ውድ ኢትዮጵያውያን በዚህ ታሪካዊ መሰናዶ ላይ እንድትገኙልን በአክብሮት እንጋብዛለን። 10 ዓመት ጉዟችን ከጎናችን ለስኬታችን ብርታት በመሆን በገንዘብ፣ በጉልበት፣ በሙያ ድጋፋችሁ ላልተለየን ኢትዮጵያውያን ከልብ እናመሰግናለን። መልካም የሰሩ ይመሰገናሉ። ጳጉሜን የኢትዮጵያውያን መዝናኛና ባህል ማዕከል በሎስ አንጀለስ ካሊፎርኒያ። አቃቢ ሕግ በእስር ቤት ያለ ተከሳሽ በስልኩ ውይይት አድርጓል በማለት ሐሰተኛ የድምፅ ማስረጃ ማቅረቡ አነጋጋሪ ሆነዋል። ከምክር ቤት አባላቱ አቶ ዮሐንስ ባለውን ጨምሮ 16 የህሊናና የፖለቲካ እስረኞች በኤግዚቢትነት ተያዙ የተባለው ንብረቶቻቸው እንዲመለሱላቸው ፍርድ ቤት በድጋሚ ትእዛዝ ሰጥቷል። ያለመከሰስ መብታቸው ሳይነሳ በአማራ ማንነታቸው ሳቢያ ታስረው ከፍተኛ ስቃይ ያስተናገዱት የምክር ቤት አባላቱ ዮሐንስ ባለው፣ አቶ ክርስቲያን ታደለና ዶክተር ካሳ ተሻገር የሚገኙበት 51 የህሊናና የፖለቲካ እስረኞች የተካተቱበት መዝገብ ላይ ከተከሰሱት መካከል 31ኛ ተከሳሽ ታደለ አሰፋ ላይ ተፈርዶበት ከታሰረ በኋላ ስልኩ ተጠልፎ የተገኘ በሚል መረጃ አቃቢ ሕግ በውሸት ያያያዘበት የእሱ ያልሆነ የድምፅ ማስረጃ በተመለከተ አቤቱታ ቀርበዋል። በፌዴራል ከፍተኛ ፍርድ ቤት ታምድብ ሁለተኛ ጸረ ሽብር ህገ መንግስታዊ ጉዳዮች ችሎት አቶ ዮሐንስ ባለው በቀረቡበት በዚህ ወቅት የፌዴራል አቃቢ ሕግ በአቶ ዮሐንስ ባለው መዝገብ ከተከሰሰው 31ኛ ተከሳሽ ታደለ አሰፋ ዋቴ ላይ ከታሰረ በኋላ በስልክ አደረገው ያለውን ውይይት የድምፅ ማስረጃ ብሎ ማቅረቡ አገዛዙ የፍትህ ተቋማትን ሽፋን በማድረግ ምን ያህል የበቀል እርምጃ እየወሰደ መሆኑ ማሳያ ነው ተብለዋል። አሎክሰን አንድነት የፍርድ ቤት ሂደቱን ተከታትሎ በላከው በዚሁ ዘገባ በከሳሽና በተከሳሽ መካከል ባለው የወንጀል ክርክር ጉዳይ ለ31ኛ ተከሳሽ ታደለ አሰፋ ዋቴን በሚመለከት ከዚህ ቀደም በወታደራዊ ፍርድ ቤት የወንጀል ክስ ቀርቦበት ወታደራዊ ፍርድ ቤቱ እጁ ከተያዘበት የካቲት 11 ቀን 2015 ጀምሮ በሚታሰብ ለ2 ዓመት ከ2 ወር ጽኑ እስራት ቅጣት ተላልፎበት ጉዳዩን በማረሚያ ቤት ሆኖ እየተከታተለ የነበረ ሲሆን አቃቢ ሕግ በዚህ ክስ በቀረበ የኦዲዮ ማስረጃ ላይ 31ኛ ተከሳሽ በሕግ ቁጥጥር ስር ከዋለ በኋላ የስልክ ግንኙነት ያደርግ እንደነበረ አስመስሎ በሐሰት የተዘጋጀ ኦዲዮ ከማስረጃ ጋር እያይዞ ማቅረቡንም ጠቅሷል። አቃቢ ሕግ እያቀረበ ያለው ማስረጃ እውነት መነሻ ያላደረገ በመሆኑ ተከሳሹ በወታደራዊ ፍርድ ቤት ተፈርዶበት የ2 ዓመት ከ2 ወር ጽኑ እስራት ማረሚያ ቤት በነበረበት ወቅት ተከሳሹ ውጪ እንደነበረና በስልክ ከተለያዩ ፋኖች ጋር ይገናኝ እንደነበር ተደርጎ የቀረበው የስልክ ግንኙነት የ31ኛ ተከሳሽ አለመሆኑ የሚረጋገጥ በመሆኑ የተከበረው ፍርድ ቤት በመዝገቡ ላይ ብይን ከመስጠቱ በፊት የማዕከል ቀዳሚ ወታደራዊ ፍርድ ቤት የካቲት 19 ቀን 2018 ዓ.ም የሰጠው ውሳኔ በማስመጣት 31ኛ ተከሳሽ በአቃቢ ሕግ የቀረበው የስልክ ልውውጥ የተባለው የሐሰት ማስረጃ ተከሳሹ ማረሚያ ቤት በነበረበት ወቅት በመሆኑ ሳይጣራ ብይን ቢሰጥ በ31ኛ ተከሳሽ ላይ የማይተካ ጉዳትና መሰረታዊ መብቶችና ነጻነቶችን ያለአግባብ እንዲጣበቡ የሚያደርግ በመሆኑ ብይን ከመስጠቱ በፊት ፍርድ ቤቱ ቀደም ሲል የነበረውን የጦር ፍርድ ቤቱን
ውሳኔ እንዲመለከት ጥያቄ ቀርቦለታል። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ወንጀል ችሎት ትናንት የካቲት 11 ቀን 2018 ዓ.ም ለተከሳሹ በተሰጠው ምላሽ ተከሳሹ ገና ተከላከለ ባልተባለበት ማስረጃ እንዲመጣለት መጠየቅ ከህግ አንጻር ስነ ስርዓታዊ አይደለም የሚል ፍርድ ቤቱ በአቃቤ ህግ ሐሰተኛ ማስረጃ ላይ ማረጋገጫ እንዲመጣ ለተቀመጠው ጥያቄ ምላሽ መስጠቱም ተጠቅሷል። በትላንትናው ዕለት እናቶ ዮሐንስ ቧያለው ፍርድ ቤት በቀረቡበት ወቅት በምርመራ ስም በአፋር ክልል አዋሽ አርባ ድረስ ተወስደው ሲቪሎች በወታደር ካምፕ ከ6 ወራት በላይ እንዲሁም በአዲስ አበባ ፌዴራል ፖሊስ ሜክሲኮ ከ2 ወራት በላይ ተዘግቶባቸው የተሰቃዩ መሆኑ በሰብአዊ መብትና በሚዲያ ተቋማት ተደጋግሞ የተገለጸ ሲሆን የወዲድ ብልጽግና በድሮንና በከባድ መሳሪያ ጭምር ይፋ ጦርነት አውጆ እየጨፈጨፈ ላለው የአማራ ህዝብ በአማራ ማንነታቸው ሳቢያ የታሰሩትንም እያጉላላ በፈጠራ ክስ እያንገላታ ሂደቱን እያጓተተ መሆኑን የፍርድ ቤት ሂደቱን መሰረት አድርጎ ለኦክሰን አንድነት በላከው በዚሁ ዘገባ ጠቅሷል። በቅሊንጦ ማረሚያ ቤት 2 ዓመት ከ5 ወራት በላይ ያለ ፍትህ በግፍ ታስረው የሚገኙት እናቶ ዮሐንስ ቧያለው ትላንት የካቲት 11 ቀን 2018 በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የህገ መንግስትና ጸረ ሽብር ጉዳይ ችሎት በቀረቡበት ወቅት በመዝገቡ ከተከሰሱት 45ኛ ተከሳሽ የሆነው ደሳለኝ እጅጉ ማረሚያ ቤቱ በአልባሳት ሰበብ እያደረገ ከችሎት እያስቀረው ስለመሆኑና በአባላት በኩል ስድብና ማስፈራሪያ የተፈጸመበት መሆኑን በመጥቀስ ፍትህ የጠየቀ ሲሆን እየደረሰብኝ ካሉ በደሎች መካከል አንዱ ለመናገር የሚከብድና የማይመጥን በመሆኑ ፍርድ ቤቱ በቢሮ እንዲያነጋግረኝ ይፈልጋለሁ ሲል ጠይቋል። ፍርድ ቤቱ አቤቱታውን በጠበቆች በኩል በጽሁፍ እንዲያቀርብ የሚል ብይን በመስጠት አቃቤ ሕግ አለኝ ባለው የስልክ ጠለፋ ላይ የቀረበውን አቤቱታ መርምሮ ምላሽ ለመስጠት የምክር ቤት አባላቱ ያለመከሰስ መብታቸው ሳይነሳ መታሰራቸውን በማስረጃ እንዲረጋገጥላቸው ለጠየቁና ሌሎችም የአቃቤ ሕግ ምስክሮችና የተከሳሽ ሰነድ ማስረጃ አስተያየት መርምረን ብይን ለመስጠት በሚል ለሚያዝያ 15 ቀን 2018 ተለዋጭ ቀጠሮ መሰጠቱን አሎክሰን አንድነት በላከው በዚሁ ዘገባ ጠቅሷል። የሱዳን ተፋላሚ ቡድን የሆነው አርኤስኤፍ በኢትዮ ሱዳን ድንበር ላይ የሰው አልባ አውሮፕላን ወይም የድሮን ጥቃት ፈጸመ። በርካታዎች ቆሰሉ፣ በርካታ ቤቶችም ወደሙ። የፈረንሳዩ ዜና አገልግሎት ኤፍፒ የአካባቢ ምንጮችን በመጥቀስ እንደዘገበው በኢትዮ ሱዳን ድንበር ላይ በምትገኘው የብኑ ናይል ግዛት በሆነችው ኩርሙክ ላይ በጀነራል መሐመድ ሐምዳን ዳጋሎ ወይም ሐምዲቲ የሚመራው የሱዳን ፈጥኖ ደራሽም ታጣቂ ቡድን አርኤስኤፍ በዛሬ ባደረሰው የድሮን ጥቃት አንድ ግለሰብ ሲሞት 8 ቆስለዋል፣ 16 ቤቶችም ዶግ አመድ ሆነዋል ሲል መንግስታዊ ምንጭን ጠቅሶ ኤኤፍፒ አጋርቷል። የኩርሙክም ገዢም አብደላቲ መሐመድ አሊ ፌኪ በበኩላቸው በሰጡትም አስተያየት ዛሬ ከተፈጸመው የድሮን ጥቃትም ጀርባ ካለፈው ሚያዝያ ወይም ከፈረንጆቹ አፕሪል 2023 ኤሮፓ ቁጥጥር ጀምሮ ከጀነራል አብዱል ፈታህ አልቡርሃን አገዛዝ ጋር እየተፋለመ የሚገኘው የፈጥኖ ደራሹ ታጣቂ ቡድን እጆች ለመኖራቸው አያጠራጥርም ብለዋል። ኢትዮጵያና የብሉ ናይል የሱዳን ግዛትን የሚያዋስነው የኩርሙክ ድንበር ከሱዳን የእርስ በርስ ጦርነት ሸሽተው ወደ ኢትዮጵያ ድንበር ለሚገቡ ከ20 ሺህ እስከ 100 ሺህ ለሚጠጉ ሱዳናውያን ቁልፍ መሸጋገሪያም ከመሆኑ በተጨማሪ ከቅርብ ጊዜያት ወዲህ ወሳኝ ቁልፍ የወታደራዊ ነጥብ መሆኑ በሁለቱም ተፋላሚ ወገኖች መካከል ከፍተኛ ጦርነትና ግጭት የሚያስተናግድበት አካባቢ እንደሆነም ተመልክቷል። እንደተለያዩ የሱዳን ምንጮች መረጃም ባለፉት 48 ሰዓታት ውስጥ በሱዳን ዳርፉር፣ ኮርዶፋና ሴናር ግዛት በተፈጸመ የሰው አልባ አውሮፕላን ድብደባም በትንሹ ከ48 በላይ ሰዎች ህይወታቸውን ያጡም ሲሆን የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን ኮሚሽነር ቮልከር ቱርከርም ጥቃቱን ማረጋገጣቸውም ታውቋል። የቀድሞው የዚምባብዌ ፕሬዝዳንት ሮበርት ሙጋቤ ወንድ ልጃቸው በጆሃንስበርግ ከተማ ውስጥ በሰዎች ላይ ጥይት በመተኮስ ወንጀል ተጠርጥሮ በደቡብ አፍሪካ በቁጥጥር ስር መዋሉም ተገለጸ። የቀድሞው ፕሬዝዳንት ሙጋቤ ልጅ የ29 ዓመቱም ቹቱንጋ ቤልማሬ ሙጋቤ በደቡብ አፍሪካም ሃይድ ፓርክ በተባለው መኖሪያ ስፍራ ውስጥ ጥይት በመተኮስ አንድ አትክልተኛን ክፉኛም አቁስሏል ተብሎ ተጠርጥሮ ዛሬ በቁጥጥር ስር መዋሉን የጉተንገር ግዛት የፖሊስ ጽሕፈት ቤት አስታውቋል። እንደ ፖሊስ መረጃም ከሆነ በተጠቀሰበት አካባቢ ከሚገኙ በነዋሪዎችና በአትክልተኛ መካከል በተነሳ አምባጓሮ ጥይት እንደተተኮሰ እድሜው ወደ 23 ዓመት የተገመተ ወጣት አትክልተኛ ክፉኛ ተጎድቶ ወደ አቅራቢያው ሆስፒታል መወሰዱም ተገልጿል። የጉተንገር ግዛት የፖሊስ ቃል አቀባይ ኮሬል ደሜስኮ ናሽቬሌ ለመገናኛ ብዙሃን በሰጡት አስተያየት ግጭቱን ተከትሎ ፖሊስ ጣልቃ እንዲገባ ከግል የጥበቃ ቡድን ፕራይቬት ሴኩሪቲ ጥሪ እንደቀረበ፣ ነገር ግን ፖሊስ ወደ መኖሪያ ቤቱ ዘልቆም
እንዳይገባም ክልከላ ተጥሎበት እንደነበረም ገልጸዋል። ፖሊስ የራሱ ጥናት ያደርጋል። ጥይትም ከየትኛው አካባቢ እንደተኮሰ አነፍናፊ ውሻዎችም አሉን። በአሁኑ ወቅት 2 ተጠርጣሪዎችን በቁጥጥር ስር አድርገናል። የትኛው ግለሰብ ተጠርጣሪ መሆኑን አጣርተን ይፋ እናደርጋለን ብለዋል። ከተጠርጣሪዎቹ መካከል የቀድሞ የዚምባብዌው ጉምቱ ፕሬዝዳንት ወንድ ልጃቸው አንዱ እንደሆነ የተለያዩ የደቡብ አፍሪካ መገናኛ ብዙሃን በምስል አስደግፈው ዘግበዋል። እንደ ፖሊስ መረጃም 2 ተጠርጣሪዎች በአሌክሳንድሪያ የመጀመሪያ ፍርድ ቤት ውስጥ በቅርቡ እንደሚቀርቡና በሰው የመግደል ሙከራ እንደሚከሰሱ ምርመራውም እንደሚቀጥልም ተገልጧል። የፕሬዝዳንት ሙጋቤ እና ባለቤታቸው ግራሺያ ሙጋቤ ካፈሯቸው 3 ልጆች መካከል አንዱ የሆነው ባልሜር ሙጋቤ ከዚህ ቀደም በአገሩ ዚምባብዌ ውስጥና በደቡብ አፍሪካ ውስጥ ከተመሳይ ወንጀሎች ጋር ተጠርጥሮ እስከ ፍርድ ቤት የቀረበ ሲሆን ዱባይ፣ ሐራሬና ሲንጋፖር የሚመላለሱት ወላጅናቱ የቀድሞዋ ቀዳማይ እመቤት ግራሺያ ሙጋቤ እንደ ፈረንጆቹ አቆጣጠር በ2017 በወቅቱ የ20 ዓመት ወጣት የነበረች ደቡብ አፍሪካዊቷ ሞዴሊስት ጋብርኤላ ኤንጌልሰን በጆሃንስበርግ አንድ ሆቴል ውስጥ ደብድበዋል የሚል ክስ ቀርቦባቸው ለጊዜው የዲፕሎማቲክ ኢሚኒቲያቸው በአገሪቱ መንግስት ሳይሰረዝ ቀርቶም ከደቡብ አፍሪካ ቢወጡ የፍርድ ቤት ጥሪ አላከበሩም ተብለው ወደ ደቡብ አፍሪካ የመምጣት እድላቸው እንደተነፈገ መረጃዎችም ይጠቁማሉ። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ።